ከዶክተር ጋር ምን ያልከሰክስሻል? አፍሽን ዝጊ እሺ። ቆይ ለምን ነው እዚህ የምትደናገጪው? በዚህ ጋር ሌባ እያሉ ሲሮጡ ነበር። እና ማናቸው የሮጡት? እኛ ሰዎች ላይ ምንም አይነት ክፋት አልሰራንም። አንቺ ግን ከኋላችን መጥፎ ነገር ነው የምታደርጊው። ይኸው በአንቺ ምክንያት ሁሉ ነገር እኮ ሎክዶ ነው። የደበቅሽ ሚስጥር አለ እንዴ? ፍቅር እባክሽን ዝም ብለሽ አታውሪ። ወይኔ ጉዴ! ምን ሆነ ነው? ማን ነው እንደዚህ ያደረገው? ዶክተር እንደዚህ መውለታና ታሳንስ እንዴ? አንቺ ያምሻል እንዴ? የገቡበት ገብቼ ዋጋቸውን ሰጣቸዋለሁ። ለወንድምሽም ተመልሼ መጥቼ ይዟለሁ ማለት ነው። እባክህ ኢንስፔክተር ልቀቀኝ። እኔ ምንም ያጠፋሁት ነገር የለም። አንተ ምን አገባ? ለየት ጨካኝና ባለጌ ሴት ነሽ። ግን ምንድን ነው? ሄሎ አዴ ኢንስፔክተር ምንድን ነው እሱ? አሁን ከመምጣት በፊት እዚህ ጋር የሆነ ሌባ ሰፈሩን ሲበጠብጠው ነበረ። ማን ነው እሱ? ዳይመንድ አይደለም እኮ ሌላ ሰው ነው አይደል? እንደ ቅምጥል አዎ፣ በዚህ ጋር ሲሮጥ ነበር። ኩኩሻ ቆይ ለምን ነው እዚህ የምትደናገጪው? እኔ እኮ ፖሊስ ነኝ። የሰውን አይን አይቼ እየዋሸን አሁን እሱን እየተናገር እንደሆነ አውቃለሁ። ቆይ ምን እየደበቅሽ ነው እንዴ? ኢንስፔክተር እኔ ምንም የምደብቀው ነገር የለም። እንዴ አንተ ሁልጊዜ እኛም ብቻ መጠራጠር ነው እንዴ? ዳይመንድን ከወንጀል ለማስጣል ቅምጥልና ኩኩሻ ትልቅ ዋጋ ከፍለው ይገኛሉ። ኢንስፔክተሩ ዳይመንድን እየፈለገ ባለበት ሰዓት ባጠገባችን ሌባ አልፏል፣ እናም ያንን ሌባ ሮጠህ መያዝ አለብህ ሲሉም ኢንስፔክተሩን እያዘናጉት ይገኙ ነበረ። ኩኩሻና ቅምጥል ኢንስፔክተሩን ካዘናጉለት በኋላ ዳይመንድ እየተሯሯጠ አምልጦት ይገኝ ነበረ። ቤዛና ዳኒ ኪንጎን እንደምንም ብለው ቀጥቅጠው ጥለውት አምልጠው ይገኛሉ። ከታገቱበት አምልጠው የሚገኙት ቤዛና ዳኒ አምለጥን ካሉ በኋላ ሌላ ችግር ገጥሟቸው ይገኝ ነበረ። ቤዛና ዳኒ በወንጀል ተጠርጥረው እየተፈለጉ የሚገኙ ግለሰቦች ሲሆኑ ዳይመንድ አንድ ክላስ ውስጥ በመደበቅ ዋጋቸውን እየሰጣቸው ይገኝ ነበረ። በስቃይ ውስጥ የሚገኙት ዳኒና ቤዛ አሁን ላይ ስቃያችን በቃን፣ እናም ከዚህ ስቃይ እንወጣለን በማለት ምንም እንኳን ከኪንጎ አምልጠው ቢወጡም በድንገት እየተሯሯጡ ባለበት ሰዓት ኢንስፔክተሩ እነሱን ሲፈልግ ፊት ለፊት ተገናኝተው ይገኛሉ። ከኢንስፔክተሩ አምልጠን እንሄዳለን የሚሉት ቤዛና ዳኒ እባካችሁ ቆሞ፣ እኔ እኮ የህግ አካል ነኝ እንዴት ትሮጣላችሁ ቢላቸውም ነገር ግን የአቅማችንን እንሞክራለን፣ ስለዚህ እናመልጠዋለን በማለት እየተሯሯጡ ይገኙ ነበረ። ነገር ግን በስከ መጨረሻ ቤዛ ደክማ ስትወድቅ ዳኒ ደግሞ እባክሽ ቤዛ በርቺ እያለ እህቱን ሜዳ ላይ ጥሏት ሄዶ ይገኝ ነበረ። ኢንስፔክተሩም ዳኒ ወዴትም አያመልጥም፣ አሁኑኑ እይዘዋለሁ፣ አንቺ ግን በወንጀል የተጠረጠርሽ ግለሰብ ስለሆንሽ ነይ ወደ ጣቢያ እንሂድ ሲልም ቤዛን በቁጥጥር አውሏት ይገኛል። ስለ ባቡሬና ስለ ለሊ ምንም ሳትሰማ የቆየችዋ አደይ በድንገት ተደውሎላት ባቡሬና ለሊ አደጋ እንደደረሰባቸው ሰማች። አደይ እጅግ በጣም ደነገጠች። አደይ በሄሉ ከሆስፒታል መውጣት ተደሳስታ ሳትጨርስ በደስታዋ ላይ ውሃ ተቸልሶባት እጅግ በጣም ድንጋጤ ውስጥ ገብታ ወድቃ ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 266 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። አደይ እንግዲህ የባለፈው ክፍል ላይ እንዳየነው ለሊና ባቡሬ ሽርሽራቸውን ጨርሰው ወደ ቤታቸው እየተመለሱ በነበረበት ሰዓት ያልታሰበ አደጋ ደርሶባቸው እጅግ በጣም ጉዳት ላይ ወድቀው ይገኙ ነበር። ለሊና ባቡሬ እንግዲህ በአቅራቢያቸው ወደሚገኝ የሕክምና እርዳታ ለመሄድ ሙከራ እያደረጉ እንደሚገኙ አይተናል። ይህ ሁሉ ሲፈጠር ምንም ያልሰማችው አደይ በስከ መጨረሻ የሰማችው ነገር እጅግ በጣም አስደንግጧት ትገኛለች።
የሄሉን ከሆስፒታል መውጣት አስመልክተው ተደሳስተው ደስታቸውን ሳይጨርሱ ውሃ የተቸለሰባቸው አደይና በዙሪያዋ ያሉ ሰዎች እጅግ በጣም ድንጋጤ ውስጥ ገብተው ይገኛሉ። አደይና ዴቭን ለማለያየት ጥረት እያደረጉ የሚገኙት ፍቅርና ሊዱ አሁንም አልተሳካላቸውም። ፍቅር እንግዲህ ይህንን አጋጣሚ ተጠቅሜ ዴቭና አደይን አለያያቸዋለሁ፣ ምክንያቱም አደይ ከዶክተሩ ጋር ግንኙነት አላት። ይህንን ሲሰማ ዴቭ ደግሞ አደይን ይተዋታል፣ የዛኔ ከኔ ጋር ይሆናል እያለችም እቅዶችን እያወጣች ትገኝ ነበረ። ለዶክተሩ ጥልቅ ፍቅር ከመኖራቸው የተነሳ ሩታም ሆነች እንዲሁም ደግሞ ሊዱ አሁን ላይ ሁለቱም አንድ ችግር ፈጥረው ዶክተሩን እና አደይን እንደተጣመሩ አድርገው ከዴቭ ጋር ለማጣላት እየሞከሩ ይገኙ ነበረ። ታዲያ ሊዱ ይህንን እቅድ ተጠቅማ ዶክተር አንተ እኔ የምልህን የማታደርግ ከሆነ አሁኑኑ ለወንድሜ ከአደይ ጋር እየማገጥክበት እንደሆነ እናም ደግሞ ቢሮ ውስጥ ስትሳሳሙ እንዳገኘኋችሁ እነግረዋለሁ ትለው ነበረ። ዶክተሩም እባክሽ ሊዱ እኔ የሰው ህይወት መበጥበጥ አልፈልግም፣ ስለዚህ ምንም ያየሽው ነገር የለም፣ ምንም እየተፈጠረ ነገር የለም፣ አርፈሽ ተቀመጪ ቢላትም ነገር ግን ሊዱ አሁን ላይ ከዶክተሩ ጋር የመሆን ፍላጎቷ እየጨመረ ስለመጣ እንደዛ የምትል ከሆነ አንተ ከኔ ጋር ትሆናለህ፣ እናም እያንዳንዱ የምልህን ታደርግልኛለህ የሚል ስምምነት አቅርባለታለች። ታዲያ ዶክተሩም በዚህ ሁኔታ የሰው ህይወት ከምበጠብጥ አንቺ የምትልኝን አደርጋለሁ በማለት በሊዱ ሀሳብ ተስማምቶ ወደ ቤቴ አድርሰኝ ስትለው ሊዱን ለመሸኘት እየሄደ ይገኛል። ሊዱም አሁንም መሞላቀቋን ቀጥላለች። ምክንያቱም ዶክተሩ ና የመኪናህን በር ከፍተህ እንደወርድ አድርገኝ በማለት የመኪና በር እንዲከፍትላት አዛው ነበር። ዶክተሩም ሰንጣቃ እንጨት ውስጥ ከገባሁ አይቀር ዋጋ መክፈል አለብኝ ብሎ በማሰብ ሊዱን ከመኪናው ከፍቶ አውርዷታል። እናም ከወረደች በኋላ በድንገት ሩታን እያየቻት ትገኛለች። ሩታም ሊዱ ከመኪናው ስትወጣ ስታያት እጅግ በጣም ተበሳጨች። ምክንያቱም ሩታ ለዶክተሩ ያላት ፍቅር እጅግ በጣም የሚገርም ነው። በሚያደርጋት እያንዳንዱ እርምጃ እጅግ በጣም ትቀናበታለች። እናም ሩታን ስታያት ሊዱ በድንገት ተቀየረች። ዶክተር አሁኑኑ ጉንጬን ስመኸኝ ሂድ፣ ያለበለዛ ግን ለዴቭ ሁሉንም ነገር እናገራለሁ እያለች ማስፈራራቷን ቀጠለች። ሩታን ያላያት ዶክተር ደግሞ ሊዱን በመሳም ከአጠገቡ እንድትሄድለት ማድረጉን ቀጥሎ ነበረ። ነገር ግን ቀና ሲል ሩታን አያት። ዶክተሩም እጅግ በጣም ተናደደ። ሊዱ አሁን ላይ ሩታን እያበሳጨች እናም እየተበቀለች መሆኑ ገባው። ታዲያ በቆመችበት ጥሏት የሄደው ዶክተር ወደ ሩታ ቢያመራም ነገር ግን ሩታ ደግሞ እሱን ለማውራት ፍቃደኛ አይደለችም። ይቺ ሾካካ ሊዱ እንደዛ ያደረገችው ከሱ ጋር ለመሆን ብላ ነው ማለት ነው የምትለዋ ሩታ ወደ አደይ እየተሯሯጠች በመሄድ እንዴት ከዶክተር ጋር ትባልያለሽ፣ ወንድሜ ላይ እንዴት ትማግጭበታለች ስትልም ከአደይ ጋር እሰጣ ገባ ውስጥ ገብታ ነበር የተመለሰችው። ነገር ግን አሁን ላይ ሩታ ሊዱን አምኜ ከአደይ ጋር መጣላቴ በጣም ያናድዳል ስትልም ብስጭቷን ቀጥላለች። ምክንያቱም አደይና ዶክተር እንደማያደርጉት እርግጠኛ ነበረች። ይህንን አጋጣሚ ተጠቀሚና ለዴቭ ደውለሽ ሁሉንም ነገር ንገሪው የምትለዋ ፍቅር ሩታን መገፋፋቷን ቀጥላ ነበረ። ሩታ ደግሞ ታይ ፍቅር እንደዚህ አታድርጊ፣ ምክንያቱም አደይ ብታደርገው እንኳን ዶክተር ምን ያክል ታማኝ ሰው እንደሆነ አውቃለሁኝ። ስለዚህ ዶክተር አያደርገውም። እኔ ደግሞ ዴቭና አደይን ለማጣላት ብዬ ያልተፈጠረ ታሪክ አልናገርም ስትልም ፍቅርን ቀልዋን ገፋላት ትገኝ ነበር። ፍቅርም ይህንን አጋጣሚ ተጠቅሜ ዴቭና አደይን አለያያቸዋለሁ የምትለው እቅዷ አሁንም በድጋሚ ከሽፎባት ትገኛለች። በቤዛና ዳኒ ተደብድቦ ሆስፒታል የገባው ኪንጎ እጅግ በጣም እንደተጎዳ ተነገረው።
ኪንጎ አሁን ላይ ቀለል ያለ ጉዳት ቢሆንም ነገር ግን ሰውነቱ ላይ አንዳንድ ጠባሳዎች እናም የተገሸላለጡ ነገሮች እንደሚገኙበት ያሳይ ነበረ። ይህንን እያየው ዳይመንድ አንተን ለብቻ ትቼ መሄድ አልነበረብኝም። እናም ወንድሜ ይቅርታ አድርግልኝ፣ ልጠብቅህ አልቻልኩም። እነዚህ ጉዶች ምን ያክል ርቀት እንደሚጓዙ ማወቅ ነበረብኝ ይል ነበረ። ባሌ ተደበደበብኝ የምትለው ቅምጥል ቤዛና ዳኒን አግኝቼ የስራቸውን እሰጣቸዋለሁ በማለት ዛቻዋን ቀጥላለች። ታዲያ ቤዛና ኪንጎን እሷ ሳታገኛቸው ፖሊስ ቀድሟት አግኝቷቸው ይገኛሉ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ አድርጉልኝ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።